የብዙዎቻችን የሳቃችን ምንጭ የሆነ እንደ ሀገር የምንኮራበት አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት አልፏል። የስለሞቴም ያወጃችሁ አላችሁ በቲክቶክ እና በፌስቡክ። ጻድቅም መሆን ከፈለጋችሁ፣ ሀብታምም መሆን ከፈለጋችሁ፣ ጻድቅም መሆን ከፈለጋችሁ፣ ሀብታምም መሆን ከፈለጋችሁ የት ላይ ነው ሀብቱ ያለ? እነዚህ ላይ ነው። አዋቂዋን ኦርቶዶክስ ለማሳወቅ አይሞከርም። ጥምቀት ማለት ልብ በሉ ጥምቀት ማለት የምንጠመቀው ጥምቀት እኔና እናንተ አንድ ነገርን ያሳያል። ቅዳሜ አይጾምም የምትሉ ሰዎች፣ ቅዳሜ አይጾምም የምትሉ ሰዎች የዘንድሮ ጥምቀት የሚውለው ሰኞ ነው እና የጥምቀት ጋድ እሁድ ብቻ ነው እንጂ ቅዳሜ አይጾምም የምትሉ ሰዎች እውነታው ምንድነው? ይጾማል ወይንስ አይጾምም? ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውጪ መጽደቂያ አለ ብዬ አላምንም። ከኦርቶዶክስ ተዋህዶ ቤተክርስቲያን ውጪ መጽደቂያ መንገድ አለ ብዬ አላምንም። ሰላም ጤና ፍቅርንና በረከትን አንድ ላይ አድርጎ ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦቼ አድማጭ ተመልካቾቼ እንደምን ሰንብታችሁልኛል? እንደምንስ አላችሁ? ሁሉ ሰላም ነው ወይ? ሁሉ ፏፈሽ ነው? ሁሉ አሽወይና ነው? እግዚአብሔር የተመሰገነ ይሁን። ሁሉ መልካም ነው፣ ሁሉ ሰላም ነው። እግዚአብሔር ክብሩ ይስፋ። በእውነት ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋህዶ ቤተክርስቲያንን ዘላለም ሰላም አድርጎ እግዚአብሔር ይጠብቅልን። ክብርና ምስጋና አንዲት ወልዳ የወለደችውም ንጉሥ ለሆነ ለእርሱም ለአምላኳ ለመድኃኒታችንና ለአምላካችን ለኢየሱስ ክርስቶስ ይሁንልን። እንዴት ሰንብታችኋል? እጅግ በጣም ተራራቅን፣ ተጠፋፋን፣ ብዙ ጊዜ ቆየን አደለ? እግዚአብሔር ይመስገን ግን ይኸው ድጋሚ ተገናኝተናል። በአይነ ስጋ እንድንገናኝ ሆነናልና ክብር ይግባው። ክብርና ምስጋና ለእግዚአብሔር ይሁን። እንግዲህ ተቀነጫጭው ያያችኋቸውን ቪዲዮዎችና ዛሬ ላይ ደግሞ የተሰሙትን አዳዲስ መርሃ ግብሮች ይዤላችሁ መጥቻለሁኝ። ከእናንተ ጋር አብሬ የምቆየው ዲያቆን አቤሜሌክ ነኝ። የትም መሄድ አይቻልም። ባላችሁበት አረፍ ብላችሁ ይህንን መርሃ ግብር ብትከታተሉ እጅግ በጣም ታተርፉበታላችሁ። ይህ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከመጣ ሰብስክራይብ የምትለዋን የደውል በተኗን እየነካችሁ ብዙ ነገር ስለቀረባችሁ ገብታችሁ እንድታዩ ስል በትህትና ጠይቃለሁኝ። የትም አንሄድም። ቅዳሜ ለታ አሁን የፊት ለፊታችን፣ ምክንያቱም ዛሬ አርብ ስለሆነ ይበላል አይበላም የምትሉ ሰዎች፣ ይጾማል አይጾምም የምትሉ ሰዎች በእውነት በጣም ነው የምታስቁት። ያው ብዙ ዓመት ኦርቶዶክስ ሆናችሁ ስለኖራችሁ ይሄን አይነት ነገር ከገጠመን ብዙ ጊዜ ሆኗልና ዛሬ እንደ አዲስ ነው የምትመጡት። የኔታ ድርግሚት በሚባል ስም የምናውቃቸው መምህር እስኪ እንደው ሚኖልን እንስማ። ቅዳሜ አይጾምም የምትሉ ሰዎች የዘንድሮ ጥምቀት የሚውለው ሰኞ ነው እና የጥምቀት ጋድ እሁድ ብቻ ነው እንጂ ቅዳሜ አይጾምም የምትሉ ሰዎች እውነታው ምንድነው? ይጾማል ወይንስ አይጾምም? እነግራችኋለሁ። ይሄ ጥያቄ ብዙዎችን ግራ የሚያጋባ ነውና ቢያንስ 1 ሚሊዮን ሰው እንዲማርበት ፈልጋለሁ። እናም ፈጣሪ ጤነኛ እጅ የሰጣችሁ ሰዎች እጃችሁን ፈታ አድርጉና ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ቪዲዮውን ለሁሉም እንዲዳረስ አድርጉልኝ። ፎሎ ያላደረጋችሁ የመደመር ምልክቷን ተጭናችሁ ፎሎ አድርጉና ጀምሩት። እናም ብዙዎቻችሁ ስትጠይቁኝ የነበረው ጥምቀት እንግዲህ ሰኞ ነው የሚውለው የዘንድሮ እና የጥምቀት ጋድ እሁድ ብቻ ነው የሚጾመው ወይንስ ቅዳሜም ጭምር ነው የሚጾመው እያላችሁ ነበር። እናም የጥምቀት ጋድ እሁድ ብቻ ነው የሚጾመው፣ እሱንም ከጥሉላት ብቻ እንጂ ከእህል አይደለም። ቅዳሜ እስካላችሁኝ ቅዳሜ አይጾምም፣ እሁድን ብቻ ነው እንጂ ቅዳሜን አንጾምም። ምናልባት አንዳንድ ሰዎች ቅዳሜንም ጨምራችሁ መጾም አለባችሁ ብለዋችሁ ሊሆን ይችላል። እኔ ስለ አንዳንድ ሰዎች አይመለከተኝም። እኔ የሚመለከተኝ ስለ ትክክለኛይቱ የቤተ ክርስቲያን ስርዓት ብቻና ብቻ ነው። ስለዚህ ቅዳሜ አይጾምም፣ እሁድ ብቻ ከጥሉላት እንጾማለን። አይ ቅዳሜንም መጾም አለብኝ ካላችሁ ግን እሰየው ጾሙ። ትክክለኛው ስርዓቱ ግን ምንድነው ካላችሁ የሚጾመው የጥምቀት ጋድ እሁድ ብቻ ነው፣ እሱንም ከጥሉላት ብቻ ማለት ነው። እናንተ ጨዋዎች በቅድስት ቤተክርስቲያን አማርኛ ነው ጨዋ ምላችሁ።
ጨዋ ብላ ቤተክርስቲያን የምትናገራቸው ምን አይነት እንደሆነ ደግሞ ሌላ ጊዜ ነግራችኋለሁ። ጥሉላት ምንድን ናቸው? ብዙ ጊዜ በዚህ ቪዲዮ አሁን የኔታ ድርግሚት በእሳቸው ቪዲዮ ስር ራሱ ስመለከት ጥሉላት ምንድን ነው? በጣም ብዙ ሰው ጥሉላት ሲሉ ሰምቻለሁና በእውነት ስንት ዓመት ስንት ጊዜ ኖራችሁ እድሜያችሁ ምን ያህል እንደሆነ እንግዲህ አይዶን ማለት ይገርማል። እሺ ከስጋ ነው። እሺ ስጋ፣ ወተት ወይ ደግሞ የተከለከልናቸው በጾም ጊዜ የምንከለከላቸውን ምግቦች አለመመገብ ማለት ነው። በቀጥተኛና በሚገባ አማርኛ ስነግራችሁ ቅዳሜ ስጋም ሽሮም መብላት ይቻላል። እሁድ ስጋ መብላት አይቻልም፣ ሽሮ መብላት ይቻላል። በቃ ይሄ ነው። እሺ ትክክለኛ ህጉ። አሁን የፊታችን ያለው ጥምቀት የሚከበረው ልክ በእንደዚህ አይነት መልኩ ነው ማለት ነው። ገሃዱ የሚቆጠረው ምን ተበልቶ ነው? ሽሮ ተበልቶ ነው። ለምን? ስለሚሽር። በምን? በሰንበት ማለት ነው። በሰንበት ቀን ስለማይጾም ማለት ነው። በዓመት አንዲት ሰንበት ትሻራለች፣ ስዑር ተብላ ትጠራለች። ያው እሷም የአብይ ጾም ቅዳም ስዑር ተብላ የምትጠራዋ ማለት ነው። ስለዚህ እሁድን ምን እናደርጋለን? ጠዋት ተነስተን ቤተክርስቲያናችን ሄደን ቅዳሴያችንን አስቀድሰን ስንመለስ እንመገባለን። ምን? ሽሮ፣ አታክልት፣ ቅቤና ስጋ አንበላም ማለት ነው። በቃ ይሄው ነው እና ብትማሩበት ብዬ ነው። ግራ የተጋባችሁ ሰዎች በኮሜንት ላይ አስቀምጡልኝ፣ በእውነት እመልስላችኋለሁ። ልጆቻችን፣ ልጃገረዶቹ፣ ወጣቶቹ እንዴት ለብሰው እንደሚመጡ እንደምታውቁት ነው። የአምልኮት ቀን አይመስልም። የጭፈራ ቀን፣ የባህል ቀን ነው የሚመስለው። አለባበሳችን እንደምታው ለዝሙት የሚዳርግ ነው። በስካር የምንዘልበት ቀን ነው ጥምቀት ማለት። እንደገና የገጠር ልጆች ተዋድነው አንዱ አንዱን የሚደበድቡበት። አሁን ገጠር ላይ ታዩት የለ? አንዱ ጎጥ አካባቢ ልጆች አንድ ላይ የሆኑና የሌላውን ጎጥ ልጆች ይደበድባሉ። እንግዲህ ገጠር እስከማስታውስ ይዘቱን ሁሉ እንዴት እንዳለስለቀቀ ነው። ሎሚ የምንጎራወርበት ቀን ምናልባት እንደዚህ በቃ እንዲሁ ይሄ ሃይማኖቱን ይገልጻሉ አይገልጽም? ስለዚህ ወረዳዎቻችን በደንብ አስባችሁ ልትሰሩ ይገባል። የኛ እንግዲህ ዓመት ሙሉ እየሰራን ነው በዚህ ዙሪያ ከሞላ ጎደል። ቋሚ ኮሚቴ ተዋቅሮ 3 ዓመት የሚቆይ ኮሚቴ አዋቅረን አድባራቱም ትልልቅ ወጪ እያወጡ መልክ ለማስያዝ ለስልጠናውም ለቁሳቁሱም ማለት ነው እና እያንዳንዱን ነገር ግን ለማሟላት የድምፅ ማጉሊያውንም ወጥ አድርገን ለበዓሉ የመጣ ሰው በአግባቡ እንዲረጭ፣ ለበዓሉ የመጣ ሰው ከአውደ ምሕረት የሚተላለፈውን መልእክት በአግባቡ ሰምቶ እንዲሄድ እና ሌሎችም ነውሮች እንዲለቀሙ ይህን ያህል ወጪ እያወጣን ነው እና ወረዳዎችም በዛው ልክ እንዲሁ በተለመደው ልክ እንግዲህ ብፁዕነታቸው ቃለ ሕይወት ያሰማልን። ቆንጆ መልእክትን ያስተላለፉት ምንድነው ማለት የፈለጉት? በጥምቀት ክብረ በዓል ቀን ገላችሁን አውጥታችሁ የምትሸጡ ሰዎች ፕሊስ እባካችሁን ተዉ ነው። ያ በእውነት በሰዎች አይን፣ በሰዎች ልቦና፣ በሰዎች ስሜት የሚገዛ ሸቀጠቅ አድርጋችሁታል። በተለይ ይሄ መልእክት በደንብ ረገጥ ተደርጎ የሚተላለፈው ለሴት እህቶቻችን ነው። ኢትዮጵያዊ ብትሆኑ፣ ባህላዊ ብትሆኑ፣ ሃይማኖታዊ ብትሆኑ፣ ሀገራዊ ብትሆኑ መልካም ነው ብዬ አስባለሁኝ እና ሰውነታችሁን አውጥታችሁ ለዛ ሁሉ ህዝብ ለተሰበሰበ ሰው ሰውነታችሁን ባትቸረችሩ መልካም ነው ለማለት ነውና ቆንጆ መልእክት አድርገው ነው ያስተላለፉት። በዓልነቱን እየለቀቀ ሾው ማሳያ እስኪመስል ድረስ ስለሆነ ማለት ነው። ጥምቀት ማለት ልብ በሉ፣ ጥምቀት ማለት የምንጠመቀው ጥምቀት እኔና እናንተ አንድ ነገርን ያሳያል። ምን ያሳያል መሰላችሁ? የሮሜ መልእክት ምዕራፍ 6ን ስታነቡ ምን ይላል? ከክርስቶስ ጋር በሞቱ እንተባበር ዘንድ የተጠመቅን ሁላችን ይላል። እኛ ሁላችን ስንጠመቅ ውሃ ውስጥ ስንነከር፣ ውሃ ውስጥ ስንዘፈቅ አንድ ነገር ማድረጋችን ነው። ምን? ከክርስቶስ ጋር በሞቱ መተባበር። ሰምታችሁኛል? ገባን አይደል? ውሃ ውስጥ እሱ ማለት ከክርስቶስ ሞት ጋር መቀበር ነው። ሮሜ መልእክት ምዕራፍ 6ን ተመልከቱት። ስንወጣስ፣ ከውሃ ውስጥ ስንወጣስ መግባት፣ መነከር፣ መዘፈቅ፣ መቀበር ከሆነ ከውሃ ውስጥ ስንወጣስ መነሳት ነው። እየሰማችሁኝ ነው? አንብቡት ሮሜ 6ን። ይሄ ምን ይባላል?
ጥምቀት ይባላል። ከሞቱ ጋር ተባብረን በትንሣኤው ደግሞ አብረን እንነሳለን ስንል ነው እንደዚህ የተጠመቅነው። እዩ እግዚአብሔር ይመስገን። ከሞቱ ጋር ሞተን ከትንሣኤው ጋር አብረን እንደምንነሳና እንድንነሳ እግዚአብሔር ከእርሱ ጋር እንድንተባበር ስላደረገን አምላካችን ምን ያህል እንደሚወደን ስለኛ ምን ያህል ዋጋ እንደከፈለ እንዲገባን የሆነ ነው። በሮሜ 6 ላይ የተጻፈ ነው። ዘለግም ከላይም ከፍ ብላችሁ ብታነቡት ደግሞ የበለጠ ምስጢራትን እየገለጸላችሁ ያስተምረናል ብዬ አስባለሁኝ እና መጽሐፍ ቅዱስ አንባቢያን ብንሆን መልካም ነው ብዬ አስባለሁኝ። እባካችሁን መጽሐፍ ቅዱስ አንባቢያን አይሾ ስፒድ በጣም ሰሞኑን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይወክላት በፍጹም ሊደረግ የማይገባ ነገር አድርገዋል። ለኔ ነው እንግዲህ እንደ አንድ ግለሰብ እንድታዩኝ ፈልጋለሁ። ይህንን ሐሳብ ስናገር የግሌ ነው የማንም አይደለም። እኔ ዲያቆን አቤሜሌክ ብቻ ነኝ ይህን ነገር የተናገርኩት። ቅድስት ቤተክርስቲያን እጅግ በጣም አዋቂ፣ እጅግ በጣም የድሮ የጥንት ታዋቂ የሆነች ብቁ የሆነ መልስ፣ ብቁ የሆነ ነገር ያላት አምላኳን ክርስቶስን ብቻ የምትከተል የበቃች የነቃች ናት እና አንድ እኔ ግብረ ሰዶማዊ ነኝ ብሎ በተለያዩ ሚዲያዎች ላይ ወጥቶ ራሱን የሚገልጽ ሰው በቅድስቲቱ ቤተክርስቲያን ውስጥ ገብቶ ይህንን ያህል ሊዘፍንባት፣ ሊዘልባት፣ ይህን ያህል ሊያላግጥባት ይገባል ብዬ በፍጹም አላስብም። በግብፅ ሄዶ በተቀመጠ ጊዜ እዛ የቅዱሳን እንትን ላይ ሲተኛ ተነስ እንደዚህ በፍጹም እንዳታደርግ፣ ይህን እንዲህ የምታደርግ ከሆነ አብረን አንቀጥልም ብለው በጣም ነው የተናገሩትና አያችሁ ሀገራቸውን በምን ያህል ልክ እንደሚያስከብሩ አያችሁ። ዛሬም አሉ። የኛም አባቶች እኮ እጅግ በጣም መልካምና ጎበዞች ነበሩ። አሁን ያላችሁትን ምን ውሃ እንደበላችሁ ግን አላውቅም። ቅድስቲቱ ቤተክርስቲያን ውስጥ እኔ ግን እንደው አንዳንዴ ቅድስት ሥላሴ ቤተክርስቲያን ስሙ ብቻ ይሆን እንዴ? ቅድስት ሥላሴ እንደው ታቦት ይኖረው ይሆን? በእውነት እንድጠራጠር አድርጋችሁልኛል። ምክንያቱም ቢዮንሴ መጣች እዛ ቦታ ላይ ነው። መስቀል ተዘቅዝቆ እንትን ተባለ ቢባል የህዝቡን የዛን ሁሉ ህዝብ ጩኸት ባለመስማት ጆሮ ዳባ ልበስ ብላችሁ ምንጣፉን ከላይ ግግር አድርጋችሁ አልብሳችሁታል። ደግሞ ይሄ ሰው እየመጣ ሲባል ድርግም አድርጋችሁ ካለ ነጠላ እየዘለለ ገባላል። ጸጥ አንድ ሰው እንኳን እንዲህ አላችሁ። ነጠላ ብታለብሱት እምቢ ይላል። ሎቲውን ብታስወልቁት እምቢ ይላል። ተረጋግቶ ነው የሚገባው። ቀስ ተብሎ ነው የሚካሄደው። እንደ ልብ አይራመድም እንዴ። ስለ እውነት እኔ መጥቼ አሁን እንደዛ ብዘል፣ በዚህ ቪዲዮ ላይ እንደምትመለከቱት እንደዛ ብዘል ማን ነው የሚያስቀምጠኝ? ምእመኑ እንኳን አይልም አይደለም ካህኑ። እኔ እንደው ምን አይነቱ ዘመናዊነት በእናንተ ውስጥ ተጸናውቷችሁ እንደሆነ እዚህ የደረሳችሁት ግራ ነው የሚገባኝ። አንድ አስተዋይ ካህን፣ አንድ ልብ የሚያደርግ ዲያቆን መምህር ይጥፋ። ቤተክርስቲያናችንን በእናንተ ምክንያት አሰደባችኋት። በእውነት ዘለሉባት፣ እንደ ልባቸው ሆኑባት። ያውም እንደው የተረጋጋች ናት ቤተክርስቲያን፣ በጣም አደብ የምታስገዛ ናት። አደብ የሌለው ያልተረጋጋ መንፈስ ምላሱን እንደ ንዝር እባብ እንደዚህ የሚጎለጉል ሰውዬ እየዘለለ ያውም ጨቅላ በራፊ ወረቀት ቂጥን ሳጠርግ ትለኝ ነበር እናቴ አንድ ነገር ተንጠራርቼ ሳደርግ። ይሄ ገና መምሻት መንጋቱን ምን እንደሆነ የማያውቅ ሰው በዚህ ልክ መጽሐፍ ቅዱስ የታቦቱን ድባብ ይዛችሁ ወጣችሁ። እናንተስ በቅኔ በእውነት በጣም ነው ያፈርኩባችሁ። በእርግጥ ውስጥ አዋቂዎች የሆኑ ሰዎች ይህንን መልእክት አድርሰውኛል። አሁን ከየት አመጣኸው ብትሉ ሌላ ክርክር ውስጥ እንገባለን። ከበላይ ነው ቀጥታ የታዘዘው አሉ። ቀጥታ አቡነ ሳዊሮስ ጋር አቡነ ሳዊሮስ ናቸው ይህንን መልእክት እንደወረደ በዚህ በዛ ምናምን ሳይሉ ቀጥታ ለገዳሙ ተላለፈ። ወዲያውኑ ተከናወነ። ምን እየተደረገብን እንደሆነ ግን ብናውቅ ደስ ይለኛል። ብናስተውል መልካም ነው። ይቺን ነገር በውስጥ አዋቂ ሰው ነው የነገረኝ ነው ያልኳችሁ። እንግዲህ እሺ አባ ገብረ ኪዳንን እንስማ። ጻድቅም መሆን ከፈለጋችሁ፣ ሀብታምም መሆን ከፈለጋችሁ የት ላይ ነው ሀብቱ ያለው? እነዚህ ላይ ነው። እነዚህ ላይ ነው። የሰው ሀብቱ እነዚህ ውስጥ ጆሮ ውስጥ። ጻድቅም መሆን ከፈለጋችሁ፣ ሀብታምም መሆን ከፈለጋችሁ የት ላይ ነው ሀብቱ ያለው? እነዚህ ላይ ነው ያለው። እነዚህ ላይ ነው ያሉት። እውነቴን ነው።
የሰው ሀብቱ እነዚህ ውስጥ ነው ያለው፣ ጆሮው ውስጥ ነው ያለው። ሁልጊዜ በጎ ነገር በጆሮ እንዲወርድበት ካደረግ ያ ይጠራቀምና ሀብቱ ሆኖ በአፍህ ይወጣል፣ በእጅህ ይወጣል፣ በእግርህ ይገለጣል። ሁልጊዜ በጆሮ የገባ መልካም ነገር ተመልሶ በአንደበት ትርፉ ነው ይመጣል። ለምሳሌ እኔ በጆሮ የገባውን ኩርም ነግራችሁ አይደለም፣ ከአባቶች በጆሮ የገባውን በአንደበት እያነገርኳችሁ፣ ከዛ በአይኔ የገባውን ነው የምነግራችሁ። ምን ማለት ነው? ያነበብኩትን መጽሐፍ። ሌላ ምን አለ? ሀብት የት ነው ያለ? ስለዚህ አሁን ይህንን ሰው እስቲ ኮሚቴ ላቋቁም ብል አገኘዋለሁ? ይህ ሰው ኮሚቴ አቋቁሜ 50 ሰው የኔ ዘመድ ልፈልግ ብል አገኛለሁ? አላገኝም። አባቶቼ ግን የሰበሰብኳት ቃለ እግዚአብሔር የሁሉ ዘመድ አፈራልኝ ማለት። ሀብት የት ያለ? ጆሮ ላይ። አሁን ለእኔ የሚያስቡልኝ የሚያገለግሉኝ እነ ገብረ ማርያም፣ እነ ወለተ ማርያም፣ እነ አስካለ ማርያም፣ እነ ወለተ ሥላሴ ሁሉ በምን የመጡ ናቸው? በጆሮ አባቶቼ ያስተማሩኝ ቃለ እግዚአብሔር። ሌላ ምን ጨምሬያለሁ? ጆሮ። አያችሁ፣ ጆሮ ሲጠቅም ጆሮ ነው የሚጠቅም። አሬ እኔ መሰለ ጆሮ እንዲዘፈን ትሰሙበታላችሁ፣ ወግ ምናምን ድሪቶ። ከዛ ደግሞ ራበኝ ጠማኝ። ጆሮህን አትቆልፍም? ጆሮህን ማምላክ ነው። ጆሮህን ካልጠበቅ ጆሮህን ይልሃል። እውነቴን ነው። ጆሮህን በደንብ ጆሮ መሰጠት አለብህ። አይን በትክክል ኩን ገምጳሌ መጻሕፍት በኩሉ መዋዕለ ሕይወትከ፣ ባለ በዘመን ሁሉ መጽሐፍ የምታገላብጥ ሰው ሁሉ ብሏል ቅዱስ ዮሐንስ አፈወርቅ። በዘመን ሁሉ መጽሐፍ የምታገላብጥ ከሆነ በአይንህ ያስገባኸውና በጆሮ ያስገባኸው በእጅህ ይመጣል፣ በእግርህ ይመጣል፣ በአንደበትህ ይመጣል። ከአንተ የራቁ ነገሮች ሁሉ ይቀርባሉ። ይሄ ነው። እስቲ እግዚአብሔር ጌታ ለሐዋርያት ምንድን ነው ያደረግላቸው? በጆሮአቸው እኮ ነው። የዋሆች ናቸው ማምላክ። ሀብትም እውቀትም ንብረትም ጤናም ሩቅ አገር አይደለም ያሉ፣ እዚህ ውስጥ ነው ያሉት፣ እነዚህ ውስጥ ነው ያሉት። ጆሮአችን እንስራበት፣ አፍንጫህን ስራበት። ምንድነው አፍንጫ የሚሰራበት? ዕጣን ማሽተት፣ ቤተክርስቲያን የቤተክርስቲያን ዕጣን ማሽተት፣ አይንን መስራት። ረን ስተውል አይናችሁ ተጠንቀቁን። ይሆኑት በአይናችሁን ቢገባ ከደል ይህ ይዋናችሁ። የገጠር እናቶች ወፍጮ ሲፈጩ የሚያንጎራጉሩትን ጉርጉሯል። ልንገራችሁ፣ ያረሰማ ጎበዝ እርፍ የነቀነቀ ወፍጮው እንዳጎራ መስከረም ዘለቀ ይላል። ጤፉን ያርቁት ማለት ነው፣ ሳይቸግረው ማለታቸው። ቆዩ መፍጨቱንም ቢሆን አክብረውት እናቶችን። ዋናው ጤፍ መኖሩ ነው እንጂ ጉልበታቸው አላሳሳቸው። ወፍጮው ሲል መስከረም ዘለቀ የሰበሰበ ነው። በቅርቡ ተጎልቶ ዝም ብሎ ያን መጃጃል ዝም ብለን እያልኩ ያለሁት ምንድን ነው ስትሉኝ፣ ራሳችን ላይ ሳንሰራ እግዚአብሔርን አውርድ ማለት ምንድን ነው? አናነብ፣ አንማር። እንዲሁ እኮ ይገርማል እኮ መጽሐፍ ቅዱስ እኮ ብታነቡ የንግድ ስልት መጽሐፍ ቅዱስ ውስጥ አለ። እንዴት እንደሚነገድ የዳኝነት ስልት መጽሐፍ ቅዱስ ውስጥ አለ። የፍቅር የትዳር አያያዝ መጽሐፍ ቅዱስ ውስጥ አለ። የጮኛ አመራረጥ መጽሐፍ ቅዱስ ውስጥ አለ። አሪያ ጆሮ በየት ይገኝ? አይን በየት ይምጣ? የለም። እና እንግዲህ ተመልከቱ፣ ያልሰበሰቡትን አዝመራ አውጥቶ መፍጨት ይቻላልን? አይቻልም። ያልሰበሰቡትን ቃለ እግዚአብሔር ያልተመከሩትን ምክርስ ሀብት አድርጎ መጠቀም ይቻላል? አይቻልም። ያልተማሩትን ቃለ እግዚአብሔር መጥቀስ ያላሳደጉትን ውሻ ጆሮን መጨበጥ ነው ይላሉ አባቶቻችን። ይናከሳል መልሶ እሺ አይልም። ስለዚህ ዘመዶች መክሊት ሰጥቶናል፣ ሀብት ሰጥቶናል። ይሄውም ጆሮ መቅመስ። ምንድን ነው የምንቀምስበት? ቅዱስ ሥጋውን ክቡር ደሙን። በጎ መናገር፣ ሰው ማጽናናት፣ አይዞህ ማለት ሰውን ማለት ነው። ሰው ያጽናና ሰው እግዚአብሔርም ለእሱ አጽናኝ ይሰጠዋል። የሰውን ችግር አለማቃለል። አፍም ባፍ ይሰራበታል። በአፍ የሚሰሩ 33 አይነት ኃጢአቶች አሉ። እነዚህ አባ ገብረ ኪዳን በእውነት ያው ሁልጊዜ እንደምለው ስማችንን መጥራት እስኪቀራቸው ድረስ ነው አይደል? በደንብ ከልብ የሚነግሩን። አላወርድም ሙሾ አይወርድም ክራሬ። ሰዓታቶች ካለፉ በኋላ በደረሰን በዚህ ዜና እጅግ በጣም አዝነናል። በእውነት እጅግ በጣም ለሰዎች ሰላምን፣ ደስታን፣ ፍቅርን ጭምር ሲሰጥ የምናውቀው እያየነው ያደግነው አርቲስት ነፃነት ወርቅነህ ችሎታዬ ምን እንደሆነ አስብ፣ በውኑ የሰውን ልጅ ሁሉ ለከንቱ ፈጠርኸውን? በኢቢኤስ ፈርጥ የሆነ የብዙዎቻችን የሳቃችን ምንጭ የሆነ እንደ ሀገር የምንኮራበት አርቲስት ነፃነት ከዚህ ዓለም በሞት አርፏል። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው።
ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ሁላችን ለሰው ልጆች አሳልፈን ሰተነው ጥቂት ጊዜ እንዲሸከሙልን የምንይዝ አይደለም። በህይወታችን ውስጥ ሁል ጊዜ በልባችን ቋጥረነው በሆዳችን ውስጥ ይዘነው የምንኖረው ነው። ሞት ሁል ጊዜ ይከተለናል። ልክ እንደ ጥላ እንኳን አይደለም፣ ከዛም በተሻለ መብራት ሲጠፋ የሚጠፋ ጥላ ነው እንጂ የሚጠፋ ሞት የለም። ከሞት ማንኛችንም አናመልጥም። በቅርቡ ላላችሁ ወዳጆቹ፣ ለቤተሰቦቹ እጅግ በጣም መጽናናትን እመኛለሁኝ። እንዲሁም ደግሞ በአጸደ ገነት እንዲቀመጥ ከደጋጎቹ ከነ አብርሃም ከነ ይስሐቅ ጎን ያድርግልን። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ነፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቀውምና። መዝሙር 103 ከቁጥር 16። በጥርስ በጥሳለሁ ብሎ እሱ እንደገና አይነስ ጀነራል ማዕረግ ነው። ምንድን ነው? እናናግራት ብላ ቀጥታ ወደ ካሜራ እያየ እናናግራታለን። እየቀለድክ ነው? ከኤንዲ ሾው ነው የመጣ ነው። ፈቃደኝነትሽን ብትገልጭልን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ይህ የኤንዲ ሾው ፕሮግራም ነው። ኤንዲ ሾው እንደተለመደው ዘወትር ኢንተርቴን የሚያደርጉ ለየት ያሉ ፕሮግራሞችን ያቀርብላቸዋል። ዛሬ የምንገኘው በ6 ኪሎ ዩኒቨርሲቲ ግቢ ውስጥ ነው። የዛሬዋ እንግዳችን የሚስ ዩኒቨርሲቲ አሸናፊዋ ወይዘሪት በጸሎት ማን ያባት ይሰል ጀነራል ማዕረግ ነው። ምን ነው ጀነራል እና ቢሆንስ? ጀነራል እና ቢሆንስ ማዕረግ እኮ ታታን ጀምረን ነው ረግረግ ላይ ያለ ይሁን ጥላ አትጠለኝ። እሺ በጸሎት እንኳን ደስ አለሽ። አንደኛ መውጣትሽ ይገባሻል። እንዴ ይገባኛል ካለሽ ሁሉም ለራሱ አንደኛ ነው። ሌላው ግን የዳኞች ውሳኔ ነው። ከዚህ ቀደም ሁለተኛ የወጡት እንዲሁ ከውድድሩ በጊዜ የተሰናበቱ ሰዎች በዳኞቹ ላይ ድምታና አላስፈላጊ ወሬዎችን ያወራሉ። ዳኞቹ በጣም ትክክል ናቸው። ትክክል ናቸው። አሁን ናቸው እንዴ? አሁን እንግዲህ አሁንም ቀጥዬ የምጠይቃት ደግሞ እኔ ነኝ። እንዴት ነው አሁን ህብረተሰቡ ለአባይ ግድብ ሆ ብሎ ተነስቶ እንዳለው ማለት ነው። ቀደም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነፃነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያንም መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። ዛሬ ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ የሰማዕቷ የቅድስት አርሴማን ጉዳይ አደራችሁን ብያለሁኝ። እንግዲህ የሰማችሁ ሰዎች በሙሉ ላልሰሙ ሰዎችም አድርሱልን። ሀገራችንን ኢትዮጵያን፣ ሃይማኖታችንን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ቅድስትን ዳሯን በእሳት ማሏን ገነት አድርጎ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው